እግዚአብሔር ሐሳብ አራት ባህሪያቶቹ ምንድናቸው? አንደኛ በጊዜው የሚፈጸም ነው በአንተ ጊዜ ማለት እኮ እግዚአብሔር ሐዋርያት ሥራ ምዕራፍ 5 ቁጥር 26 ጀምሮ ያለውን ነው የምናጠናው እስከ ምዕራፍ 24 አጥንተናል ሐዋርያት ሥራ ምዕራፍ 5 ከቁጥር 26 ጀምሮ በጌታችን በኢየሱስ ስም አነባለሁ አምጥተውም በሸንጎ አቆሟቸው ሊቀ ካህናቱም በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁምን እነሆም ኢየሩሳሌምን በትምህርት ሞልታችኋል የዚያንም ሰው ደንበኛ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው ጴጥሮስና ሐዋርያት ተመልሰው አሉ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው ይህን እግዚአብሔር ለእስራኤል ንስሐ የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው እኛም ለዚህ ነገር ምስክሮች ነን ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው እነርሱም ሲሰሙ በጣም ተቆጡ ሊገሏቸውም አሰቡ ነገር ግን በሕዝብ ሁሉ ዘንድ የከበረ የሕግ መምህር ገማልያ የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ሐዋርያትን ጥቂት ፈቀቅ እንዲያደርጓቸው አዘዘ እንዲህም አላቸው የእስራኤል ሰዎች ሆይ ስለነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ ከዚህ ወራት አስቀድሞ ቴዎዳስ እኔ ታላቅ ነኝ ብሎ ተነስቶ ነበርና 400 የሚያህሉ ሰዎች ከርሱ ጋር ተባበሩ እርሱም ጠፋ የሰሙትም ሁሉ ተበተኑ እንደምናምንም ሆኑ ከዚህ በኋላ ሰዎች በተጻፉበት ዘመን የገሊላው ይሁዳ ተነሳ ብዙ ሰዎችንም አሸፍቶ አስከተለ እርሱም ጠፋ የሰሙትም ሁሉ ተበታተኑ አሁንም እላችኋለሁ ከነዚህ ሰዎች ተለዩ ተዋቸውም ይህ ሐሳብ ወይም ይህ ሥራ ከሰው እንደሆን ይጠፋልና ከእግዚአብሔር እንደሆን ግን ታጠፏቸው ዘንድ አይቻላችሁም በእርግጥ ከእግዚአብሔር ጋር ስትጣሉ ምናልባት እንዳትገኙ ሰሙትም ሐዋርያትንም ወደ እነርሱ ጠርተው ገረፏቸው በኢየሱስ ስም እንዳይናገሩ አዘው ፈቷቸው እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ ዕለት በመቅደስና በቤታቸው ስለ ኢየሱስ ክርስቶስ እንደሆነ ማስተማርንና መስበክን አይተውም ነበር እንጸልያለን እግዚአብሔር እንዲያስተምረን ጌታ ሆይ አቤቱ ቃሎችህ ከማር ከወለላ ይልቅ ይጣፍጣሉ ለሚሰማቸው ውስጣቸው ብዙ ጥበብ ብዙ ዕውቀት ብዙ ማስተዋል አለበት እግዚአብሔር አምላክ ሆይ ለነፍሳችን ምግብ ከቅዱስ ቃል ውጪ በዚህ ዘመን የለምና አቤቱ አምላካችን ሆይ የእስራኤል ልጆች መና እንደበሉ አይደለም እንደሞቱም አይደለም ነገር ግን በልተን እንዳንሞት ይላክልን የሚያድነውን ቃልህን ነው በእምነት ተዋህዶን የልቦናችን አይኖች በርተው ጥበብና ማስተዋል በመጨመር ለመታዘዝም አቅም አግኝተን እንድንወጣ በጸጋ እርዳን ለሚሰማ ሁሉ በረከትህ ይሁን እኔንም እርዳኝ በጌታችን በኢየሱስ ስም ብለህ ስማን አሜን ርዕሴ የእግዚአብሔር ሐሳብ አራት መገለጫዎቹ የእግዚአብሔር ሐሳብ አራት ባህሪያቶቹ በሚል ነው የምንካፈለው ታውቃላችሁ የእግዚአብሔር ሐሳብን አገልግሎ አንቀላፋ የተባለለት ሰው አለ ግን ያ ሐሳብ ምንድነው ታውቃላችሁ ኢየሱስ እናንተን እየገደሉ እግዚአብሔርን የሚያገለግሉ የሚመስላቸው አሉ የእግዚአብሔርን ሐሳብ ያገለግሉ የሚመስላቸው አሉ እየገደሉ ይሄ የእግዚአብሔር ሐሳብ ምንድነው የእግዚአብሔርን ሐሳብ አገለገለ የሚባለው ሰው ምን ሲያሟላ ነው ዛሬ በገማልያ ህይወት አራቱ አዕማድ ሆኑ የእግዚአብሔር ሐሳብ መለኪያዎች ወይም በእግዚአብሔር ሐሳብ ውስጥ መውጣት መግባቴ ማገልገሌ መቀመጥ መነሳቴ እንደ እግዚአብሔር ሐሳብ ነው ወይ ሳላውቅ መስሎኝ ተሸውጃለሁ ዛሬ ቃሉ መገለጥ ይሆናል በእውነት አንዲት እህት የጸጉር ቤት ነበራት ካስክ ምናምን ታውቃላችሁና ማሽኑን የጸጉር መስሪያውን ገዝቻለሁ ቤትም ተከራይቻለሁ ግን የሚጠብቅልኝ ሰው ባክ ፈልግልኝ አለች እና አንድ ከገጠር የመጣ ስራ የሚፈልግ ሰው አገኘው
ከዛ ይዤላት ሄድኩ። ከዛ ስልጠና ስጠው አለች እና ከእኔ ድሮ የመንግስት መስሪያ ቤት ሰራ ነበር። ከዛ ነው የመጣሁት 22 አካባቢ ነው ጸጉር ቤቱ። እኔ የመጣሁት ከሜክሲኮ ነው። እሱን ለማሰልጠን ብዬ ጸጉር ቤት ይዤው ገባሁ። ከገጠሬ ገና እንደመጣ ነው። ምንድነው ስራ ያለኝ? ይሄ ካስክ ይባላል። በጣም ውድ ነው። ስለዚህ የከተማ ሌቦች ደግሞ ያንኳኩና ቆጣሪ የመብራት ልንቆጥር ነው ክፈት ቢሉ እንዳትከፍት፣ ማንንም ቢል እንዳትከፍት፣ ጠዋት ነው መክፈት ያለብህ፣ ውስጥ ሆነ አንተ ቁጭ በል አልኩት። ለኔ ተወዋል። ደስ አለው። ከዛ ምክር ስልጠና ሰጥቼው ወጣው። ልክ ስወጣ ቆለፈው። የሚገርማችሁ ቦርሳዬን ለካ ረስቼዋለሁ። ከዛ እዛ ከ5 ደቂቃም አልቆየው ተመልሼ አንኳኳሁ። ማን አለኝ? አይ እኔ ነኝ፣ አሁን ቅድም ስልጠና የሰጠው እኔ ነኝ፣ ቦርሳዬን ረስቼ ነው። አይ ጌታው አትቀልዳለኝ። በድምጼ እንኳን አትለየኝም እንዴ? በምንም አይነት ሄደ ሌላውን አታላለኝ። አታምኑ ከ22 ማዞሪያ ኡራኤል ድረስ በእግሬ ሄድኩ። ገንዘቤ እዛ ነበረ። አሁን እሱ በቃ ካንጀቱ እንዳገለገለ እኔንም ደስ እንዳሰኘ ነበር የመሰለው። ነገር ግን አይደለም፣ ጎዳኝ። እንዲያውም ዕውቀት የሌለው ትጋት ይባላል። አንዳንዴ ያገለገልን ይመስለናል፣ ግን አደጋ ውስጥ ልንሆን እንችላለን እኮ። ብዙ ጊዜ እንዲህ ያሉ ጥፋቶች ይመጣሉ። ጌታ እናንተ የእስራኤል ልጆች ሙሾ አደረኩ። ቀጥሎ ምንድነው? ለቅሶ ነው። እምቢልታ ነፋው፣ እስክስታ ነው። የእስራኤል ልጆች አሉ ሌባና ፖሊስ። ልክ እንደዛ በእስራኤል ውስጥ ባህል አለ እና ዋይ ካልኩ ማልቀስ አለባችሁ። እምቢልታ አንስቼ ስነፋ ደግሞ እስክስታ ትወርዳላችሁ። ፈተናው እሱ ነው። እናንተ እምቢልታ ስነፋ ታለቅሳላችሁ፣ ደረት ስመታ ደግሞ እስክስታ ትወርዳላችሁ። ምን የተገለበጠ ትውልድ ነው? ምን ማለት ፈልገ ነው አሉት። መጥምቁ ዮሐንስ እየጾመ በምድረ በዳ መጣ፣ አጋንንት አለበት አላችሁ። እኔ ደግሞ እየበላው መጣው፣ አጋንንት አለበት አላችሁኝ። ምንድነው የሚሻላችሁ? በጣም ግራ ገባው። እግዚአብሔርን ያገለገሉ የመሰላቸው ግን ገደሉት። ራሱ እግዚአብሔርን ገደሉት። ኢየሱስን ሲገሉት እኮ ሐሰተኛ መምህር አጠፋን፣ መክሊታችን ብዙ ነው ብለው ነው የሚተረጉሙት። እስጢፋኖስን ሲገሉት እንዲሁ ነው። ጳውሎስም ክርስቲያኖችን ሲገድል በጣም እግዚአብሔርን ያገለገለ ይመስለዋል። ግን የእግዚአብሔር ሐሳብን ያገለገለ ሰው 4 መለኪያዎችን አያውቁት። ዛሬ በዚህ አቅጣጫ ነው ልነግራችሁ የፈለኩት። ጌታ ሆይ ይሄ ይሰቀላለሁ፣ በአሕዛብ በሽማግሌ እጅ ጣላለሁ፣ ሁለተኛ እንደዚህ እንዳትል አለው። ጴጥሮስ ኢየሱስን ስለወደደው የደካማ ቃል ያወጣ ስለመሰለው ነው። ወደ ጓሮ ወስዶ ነው ያውም ገሰጸው ይላል። ጴጥሮስ ኢየሱስን ገሰጸው። አታምኑ? ይሄ ይሰቀላለሁ፣ እንጠለጠላለሁ፣ ሁለተኛ እንደዚህ እንዳትል እያለ ገሰጸው። አንተ ሰውን እንጂ እግዚአብሔርን አታስብም፣ እንቅፋት ሆነብኛል፣ ከፊቴ ዞር በላለው። ሰይጣን አለው። እንዲያውም ጴጥሮስን ሳይሆን ሐሳቡን ገሰጸው ጌታ። የሰውን እንጂ የእግዚአብሔርን አታስብም አለው። ልክ ነው። ለኔ የወገንክ ለኔ ያዘንክ ይመስላል፣ ግን ሰይጣናዊ ነው፣ ሰዋዊ ነው። ዞር በላለው። አንዳንዴ ይመስለናል ጴጥሮስ ኢየሱስን እኮ ስለወደደው ነው አይሁንብህ የሚለው። በእግዚአብሔር መንፈስ ግን የእግዚአብሔር ሐሳብ ምን እንደሆነ አያውቀውም ጴጥሮስ። በእግዚአብሔር ቤት ስንኖር በቅናት ያገለገለን ይመስለናል፣ ከሐሳቡ ውጪ ልንሆን እንችላለን። ዛሬ የምናጠናው የእግዚአብሔር 4 ባህሪያቶች በገማልያ ማንነት በሚል ነው የምናጠናው። በጣም ድንቅ ሰው ገማልያ። በብሉይ በአዲስ ኪዳንም ብዙ ናቸው በእውነት። ይሄው ሳኦል ተኝቷል፣ በአንድ ጦር ልቀርቅረው ኖ ሳኦል ኢዮአብ ለኔ ቀና ይመስላል፣ አቢሳ የሥጋ ሐሳብ ነው፣ የሰይጣን ሐሳብ ነው፣ እንዳትነካው። ትንቢት እኮ መጥቶልሃል፣ ጠላትን በምቹ ቦታ ሰጣለሁ፣ በአንድ ጦር ትገለዋለህ ተብሎልሃል። የእግዚአብሔር ሐሳብ ነውና ፍቀድልን አሉት። አይደለም። ለኔ ቀናችሁ ለእግዚአብሔር የወገናችሁ ይመስላችኋል? አይደለም። ሰውን በመግደል የእግዚአብሔር ጽድቅ አይሆንም፣ ይከለክላቸው ነበር ታውቃላችሁ። እና የዛሬው ርዕሴ
የእግዚአብሔር ሐሳብ አራት መገለጫዎች ወይም አራት ባህሪያቶቹን ነው የምናጠነው። እነዚህ ደቀ መዛሙርት መንፈስ ቅዱስ ስላረፈባቸው ከኢየሱስ ጋር ውለውም ስላደሩ ሐሳቡ ምን እንደሆነ አውቀውታል። እድል እኮ ነው በእውነት ተመልሶ በማናገኘው በዚህ ጊዜ ተመልሶ በማይመጣው ስፍራ የእግዚአብሔርን ሐሳብ በራላቸው። መንፈስ ቅዱስ ያርፍባቸው የእግዚአብሔርን ልብ አገኙ ማለት ነው። እኛ የክርስቶስ ልብ አለን፣ መንፈስ አለን፣ የእግዚአብሔርን ልብ ሐሳብ እናውቃለን ይላል ጴጥሮስ መልእክት ላይ። እና ሁሉን መመርመር ቻሉ፣ የእግዚአብሔር ፈቃድን ማወቅ ቻሉ። ሐዋርያቱ በራላቸው ማለት ነው። ስለዚህ ነው ቅድም ሳነብ በትምህርታቸው ኢየሩሳሌምን ሞሏት። ትምህርታቸው እግዚአብሔር ያዘዘን ነው ይሏቸዋል ለሸንጎ አባላቶች። እና ኢየሱስ ከሞት ተነስቷል፣ እናንተ የገደላችሁት መስሏችኋል፣ ግን ከሞት ተነስቷል። የኃጢአት ስርየት በሱ ነው። ቁጥር 31 እግዚአብሔር ኢየሱስን ራስና መድኃኒት አደረገው። እኛ ምስክር ነን፣ መንፈስ ቅዱስ ምስክር ነው። ይሄን ሁሉ በሽተኛ ያዳና አጋንንትን የሚያወጣው መንፈስ ቅዱስ በመልእክት እየመሰከረለት ነው። እኛ ምስክር ነን፣ ከሞት ተነስቷል። መድኃኒትና የሕይወት ራስ እሱ ነው። ከሞትም ተነስቷል። የእግዚአብሔር ሐሳብ ውስጥ መዋኘት ጀመሩ ሐዋርያት። የእግዚአብሔር ሐሳብን ማገልገል ጀመሩ። ነገር ግን የሸንጎ አባላቶች እንደዛ አይደለም። ካህናቱ የእግዚአብሔርን ሐሳብ ያገለገሉ መስሏቸው ከቤተ መቅደስ ሐዋርያቱን አስረው በማባበል በሸንጎ ፊት አቆሟቸው። ታውቃላችሁ ባለፈው አስረዋቸው ነበር፣ መልአክ ነው ያወጣቸው። አሁንም አሰሯቸው። ያወጣቸው ግን ገማልያ ነው። እና ስለ ገማልያ ነው ምን ደረደርላችሁ። እና በዚህ ስም እንዳትናገሩ አላልንምን? በዚህ ንጹህ ደም እኛን ተጠያቂ ለማድረግ ነው የምትፈልጉን። ስለዚህ ሮም እኮ ሰቀለው፣ አይሁዶች ሰቀሉ ስትል መንግስትን እየከሰሳችሁ ነው። ታውቃላችሁ ሃይማኖተኞች ቶሎ ንስሐ አይገቡም። እና በእግዚአብሔር ቤት ውለው ስላደሩ ከነሱ በላይ ጠቢብ ያለ አይመስላቸውም። ዝግ ነው ልባቸው። እና ከነሱ የተሻለ መገለጥ አለ ብለው ለመማር ከሌሎች ጥበብ ለመቅሰም ዝግጁ አይደሉም። ኢየሱስም በስጋ ወራት ሲያስተምር ልባቸው ይነጥራል። አሁን መንፈስ ቅዱስም ቢያስተምር ልባቸው ዝግ ነው። ለሐዋርያቱም ትምህርት ዝግ ናቸው። ከመጠን በላይ ልባቸው ከአልማዝ ይልቅ ጠነከረ ማለት ነው። እና የሚገርመው በዚህ ሁሉ ሐዋርያቱን ሲይዟቸው 3 ዓመት ተኩል የደከመባቸው ብቸኛ የምድር ተስፋ መልእክተኞችም 12 ናቸው። እነሱ ሞቱ ማለት ወንጌሉ ሞተ ማለት ነው። ታውቃላችሁ ገና አልተሰራጨም ወንጌሉ። እና የክርስቶስ ተተኪዎችና መልእክተኞች እነሱ እኮ ናቸው። ሐዋርያቱ 12ቱንም ሊገሉ ተማማሉባቸው። አደጋው ምን ያህል ከባድ የዓይነ ስውር ውስጥ እንደው ሰዎቹም እጅግ ተቆጡ፣ ሊገሏቸውም ተማከሩ ይላል እዚህ ሐዋርያት ሥራ ላይ። በሸንጎ ፊት አቆሟቸው። ሊቀ ካህናቱም በዚህ ስም እንዳታስተምሩ አጥብቀን አላዘዝንምን? እነሆም ኢየሩሳሌምን በትምህርት ሞልታችኋል፣ የዚያን ሰው ደም በእኛ ታመጡን በዘት ታስባላችሁ ብሎ ጠየቃቸው። ጴጥሮስና ሐዋርያት መልሰው አሉ ይላል ቁጥር 33 እነርሱም ሲሰሙ በጣም ተቆጡ፣ ሊገሏቸውም አሰቡ። ሪሊ ደግሞ ይገሏቸውም ነበር። ለምን? ኢየሱስን ገለውታል እንኳን ሐዋርያት። እና ሊገሏቸው ተቆጡ፣ ሊገሏቸው አሰቡ። የሰይጣን ሐሳብን ማስተናገድ ጀመሩ። ሲሞን የተባለ ሰው ነበር። እኔ ታላቅ ነኝ እያለ በሰማርያ ለአያሌ ቀን ተቀምጦ ነበር። ህዝቡም እነሆ የእግዚአብሔር ኃይል ታላቅ ነብይ ብለውት ነበር። ይገርማችኋል። የእግዚአብሔርን ሐሳብ የሚያገለግል ይመስላቸው ነበር። ኢቭን ሲሞንም ይመስለው ነበር ታላቁ የእግዚአብሔር ኃይል እስኪባል። እና እነዚህ ሐዋርያት ማለት ሽማግሌዎች የእግዚአብሔርን ሐሳብ ያገለግሉ ይመስላቸው ነበር። ግን አይደለም፣ የሰይጣንን ሐሳብ ነው የሚያገለግሉት። ለምን? ወንጌሉን ሊገሉት ነው፣ የማይጠፋው ሊያጠፉት ነው። እግዚአብሔር የደከመባቸውን ሊገሏቸው ጫፍ ላይ ናቸው። ከዚህ በላይ የአጋንንት ሐሳብ ምንድነው? የማይጠፋውን ሊያጠፉ ያለ ጊዜውም በጊዜውም የሚሰበከውን ሊያቆሙት ፈለጉ ማለት ነው። ሰይጣን ተጠቀመባቸው። የሚገርማችሁ አሕዛብና ጲላጦስ አይደሉም። ጠቅላላ ካህናትና የእግዚአብሔር ሐሳብ አራማጅ ነን የሚሉት ናቸው ሐሳቡን የሚያሳድዱት። የሰቀሉትም ካህናት ናቸው፣
ወንጌሉን የሚያቆሙትም ካህናት ናቸው። ጠጋ ብላችሁ ብትጠይቁ ግን ቀንና ሌሊት እንደኛ አገልጋይ ማን ነው የሚሏችሁ። የልቦናቸው አይኖች ስለታሰሩ የእግዚአብሔር ሐሳብ ምን እንደሆነ አያውቁም። ልክ ሊገሏቸው ሲል በዚህ ሰዓት ገማልያ ቆመ ይላል። እሱ ነው ዛሬ የምናጠናው። ቁጥር 33 እነርሱም ሲሰሙ በጣም ተቆጡ፣ ሊገሏቸውም አሰቡ። ነገር ግን በሕዝቡ ሁሉ ዘንድ የከበረ የሕግ መምህር ገማልያ የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ሐዋርያቱን ጥቂት ፈቀቅ እንዲያደርጓቸው አዘዘ። ገማልያ ማለት እግዚአብሔር ብድራቴ ነው ማለት ነው። በጣም ሁለት ጊዜ ነው የተጻፈለት ለዚህ ሰው። ምዕራፍ 23 ቁጥር 8 እና ምዕራፍ 22 ቁጥር 3 ላይ ታገኙታላችሁ ገማልያን። ምዕራፍ 5:35 እና ምዕራፍ 22 ቁጥር 3 ላይ ተጽፎ ታገኛላችሁ። ገማልያ እጅግ የከበረ ሰው 6 ቁጥሮች ነው በመጽሐፍ ቅዱስ የተጻፈለት እና አባቱ ሂላል ነው ይባላል። ልጁ እንደገና አባቱ ስምዖን ነው። የስምዖን አባት ሂላል ይባላል። ቤተሰቡ ቴዎሎጂያንስ ናቸው፣ ፕሮፌሰሮች ናቸው በቴዎሎጂ በጣም ምጡቅ ከሚባሉ ነው። አሁን እንደ ቢሊ ግራም ለትውልድ የሚሰጡ ጥቂት ሰዎች መሃል ናቸው ቤተሰቡ። ጳውሎስ ራሱ ይመካበታል። እኔ በገማልያ እግር ስር ተቀምጬ የተማርኩ ይላል እና የሕግ ዕውቀቱ በጣም የተለየ ነው የገማልያ። ስለ ሴት ጠይቀው፣ ስለ ማህበራዊ ኑሮ ጠይቀው፣ ስለ ትምህርት ቤት ጠይቀው፣ ስለ ሕገ መንግስት ጠይቀው፣ ሕግ ማውጣት ማስፈጸም ጠይቀው ይዘረዝርልሃል ገማልያ። ለብዙ ሰው ያልተሰጠ አገርን የሚቀርጹ እንደ ቱምቢ የከበሩ ሰዎች መሃል ነው ገማልያ። ራሱ ሉቃስ እጅግ የከበረ ሰው ይለዋል። እነዚህ ቴዎሎጂ ትምህርት ቤት አይሰጣችሁም። እንዲህ ያለውን ሰውን ሲወድ እግዚአብሔር እንዲህ ያሉ ሰዎችን ሽማግሌዎች እንደማለት አማካሪ ሽማግሌዎች አስታራቂ እንደሚባሉት አይነት ሰው ነው ገማልያ። ነገር ግን መጽሐፍት ኮሜንታሪ ላይ ሳይ ገማልያ ኢየሱስ በ13 ዓመቱ ቤተ መቅደስ ሄዶ ነበር። ማርያምና ዮሴፍ ረስተው ትዝ ይላቸዋል እና 3 ቀን ሲጠይቃቸው በመምህራን መካከል ነበር ጌታን አገኙት እና ሲጠይቁት በመልሱ ተገረሙ፣ በማዳመጡ ተገረሙ፣ በጥበቡም ተገርመዋል። በነዛ ሁሉ ቀናት እነማጋ ነበረ? ገማልያ ጋር ነበር ይላሉ። ለምን? ገማልያ የሸንጎ አባል ስለሆነ በዘመኑ ኢየሱስን ከሚጠይቁት አንዱ ነው ይላሉ። እና ብላቴናው ኢየሱስ በ12 እና 13 ዓመቱ በሚናገረው ወንጌል ልቡ ተነክቷል ይባላል ገማልያ። እንዲያውም ኒቆዲሞስና ገማልያን ጴጥሮስ አጥምቋቸዋል በስውር በህቡ የኢየሱስ ደቀ መዝሙር ናቸው ይላሉ። ከንግግሩ ስታዩ ዳግም የተወለደ ይመስላችኋል እንደ ኒቆዲሞስ እና የወንጌል ብርሃን የበራለት ይመስለኛል። በግልጥ በቃሉ ላይ ባይጻፍም ጴጥሮስ እንዳጠመቀው ብዙ ኮሜንታሪዎች ይናገራሉ። እና አሁን ቆሞ ገማልያ በሸንጎ ሲናገር ከ21 ዓመት በፊት ከብላቴናው ኢየሱስ ጋር ተገናኝቷል። ታውቃላችሁ ኢየሱስን አይቶ እንደነበርክ መውጣት አትችልም። እና ያኔ ጌታ የዘራው ትምህርት ገማልያን ሲያብሰለስለው ነበር። ለምን? ሊቋቋመው የማይችለው የብሉይ ኪዳን ስክሪፕቸሮችን ገልጦለታል ይላሉ። እና አእምሮ ብሩህ ስለሆነ ገማልያ የነቢያትን ትንቢት የነ መዝሙረ ዳዊትን ትንቢት የዘመኑን ሁሉ ፍጻሜ አቀናብሮ በእርግጥ መሲህ እንደሆነ ተቀብሎታል ይላሉ። እና ንግግሩ በቀላሉ የሚመጣ አይደለም። ስለዚህ ነው ኢየሱስ የደከመባቸውን 12ቱን ሊገሏቸው ሲያመጣ በዛ ሰዓት ገማልያ ቆመ። የእግዚአብሔር ሐሳብ 4 ባህሪያቶች አንዱ የተገለጠበትን ነው። አንደኛ የእግዚአብሔር ሐሳብ በጊዜ ውስጥ የሚፈጸም ነው። ከአራቱ አንዱ ነው የምነግራችሁ። ይሄ የእግዚአብሔር ሐሳብ አገለገለ የሚባለው ሰው ማን ነው? በጊዜ ውስጥ ማገልገል የቻለ ነው። ምን ማለት ነው? ይሄን ላብራራላችሁ። በእውነት ማንንም ሊሰራበት የማይችል ሌሊት አለ። ልስራ ብትለው እንኳን ፀሐይ ምድር በፀሐይ ዙሪያ መዞሯን አታቆምም። ዛሬ መስራት የምትችለው ነገ ላትሰራው ትችላለህ። ስለዚህ ገማልያ በሸንጎ ፊት ቆመ። ለዚች ሞመንት ይሆናል የፈጠረው። አንዳንዴ ብዙ ዓመት ያኖርህና አንድ ከመለኮታዊ ቀን ጋር ያገናኛል። ብዙ ደክሞብህ 5 ደቂቃ ትሆናለች። የ5 ዓመት ተዘርዝራ ማታልቅ ትሆናለች። እና ገማልያ እቺ የቆመባት ሰዓት መለኮታዊ ሰዓት ነች። ለምን? ለመግደል በቁጣ የተሞሉትን ከቁጣ የሚያበርድ ሊገደሉ የተወሰኑትን የሚያድን ብቸኛ የጊዜው ሰው ገማልያ ነው።
በሸንጎን ያለው የከበረ ነው አእምሮ ብሩህ ነው ተገዳይም ገዳይም በፊቱ ናቸው ዝም ቢል አለቀለት የፈለገ መጽሐፍ ቢጽፍ የፈለገ ስብከት ቢያደርግ ያችን ቀን ሊያካክሳት አይችልም እና ይገርማችሁ የእግዚአብሔር ሐሳብ አንዱ ባህሪው በተሰጠ ጊዜ ውስጥ የሚፈጸም ነው ዳዊትም በዘመኑ የእግዚአብሔርን ሐሳብ አገለገለ አሁን ላገልግል ቢል አይችልም ዘመኑ የኛ ነው ግን ዘመን ለሰዎች የሚሰጥ እግዚአብሔር ነው በዛ ዘመን ውስጥ የምታገለግለው የእግዚአብሔር ሐሳብ ሁሌ ማገልገል አትችልም የእግዚአብሔርን ሐሳብ በዘመን ካልተጠቀምክበት እያየው ያልፋል ላገልግልህ ብትለው ጊዜ ሄዶብሃል አንዱ ስለ የእግዚአብሔርን ሐሳብ ለማገልገል በተሰጠ ዘመን ውስጥ ብቻ እንደምትችል ማወቅ ነው ገማል ያውቆታል ነው ማለት የእግዚአብሔር ሐሳብ በእግዚአብሔር ጊዜ ነው እንጂ በአንተ ጊዜ አይሆንም ጊዜ እግዚአብሔር ነው ታውቃላችሁ የመዳን ቀን አሁን ነው ይላችኋል ለምን ነገ አልድንም ነገ ያንተ አይደለም አሁን ነው የመዳን ቀን አሁን ነው የመስበክ ቀን አሁን ነው የንስሐ ቀን ያገኘውን ሁሉ መልካም አጋጣሚ አሁን ካልፈጸምከው የእግዚአብሔር ሐሳብ አልገባህም ስለዚህ ዘመንን የሚሰጥ እሱ እግዚአብሔር ነው ጊዜን የሚሰጥ ሰዓታትን የሚሰጥ ወራትና ቀናትን የሚሰጥ እሱ ነው እና በተሰጣቸው ዘመን ለማገልገል የተዘጋጁ የእግዚአብሔር ሐሳብ የገባቸው ናቸው ገማልያ ይሄ ገብቶታል ማለት ነው አቢግያ አይምሮሽ ይባረክ ለምን እንዲያልከኝ ንጉስ ዳዊት አይምሮሽን የባረኩት ፈጥነሽ ስለመጣሽ ትንሽ ብትዘገይስ ከዚህ በፊት ተነጋግረናል ጠቅላላ የቀበሌው ነው እንደቀለዋለሁ ደማቸው በበርሽ ጋር ቢያልፍ ገብቶኝ ነበር ልቤ ደንግጦ መንፈስ ቅዱስ ነገረኝ ብቲ ጅብ ከሄደ ውሻ ጮኸ በጣም አስገራሚ ማይንድ አለች ለምን በተሰጠሽ ጊዜ የእግዚአብሔርን ሐሳብ አገልግለሻል አላለፈበሽም አረፈደብሽም ታውቃለች ብዙ ሰው ከገማልያ በላይ ዕውቀት አለው ግን ጎመን በጤና ብሎ ሊሰራበት የተሰጠውን ጊዜ በፍርሃትም በይሉኝታም ያሳልፈዋል ድጋሚ አይመጣም ነክቶ ቢመሽም መሽቶ ቢነጋም ያ ቀን ለብቻው ሌላ የእግዚአብሔር ሐሳብ ቀን አለው ለኔ የእግዚአብሔር ሐሳብ መቼ ነው አሁን በፊታችሁ ስቆም ይህ ነው የእግዚአብሔር ሐሳብ ለኔ ነገ ምን እንደማደርግ አላውቅም ምን እንደምሆን አላውቅም ወይ ኢየሱስ ይመጣል ወይ እኔ እሄዳለሁ ወይ ለመስበክ ማልችልበት ጊዜ ይመጣል የእግዚአብሔር ሐሳብ ምንድነው ውስብስብ አይደለም በተሰጠኝ ጊዜ ውስጥ የእግዚአብሔርን ሐሳብ ማገለግል ከሆነ ሐሳብ ውስጥ እየዋኘው ነው ገብቶኛል ማለት ስለዚህ ነው ገማልያ ብድግ አለ አቤት ይቺ ሞመንት መላእክትን የሚያጨበጭቡለት ታውቃላችሁ የይሳኮር ነገዶች 200 ነበሩ እስራኤል መቼ ምን ማድረግ እንዲገባው ዘመንን ያውቁ ነበሩ እጅግ ጠቢባን ነበሩ ይላል 200 ብቻ አታምኑ የጊዜ ምስጢር የሚያውቁ ዳንኤል እጅግ የተወደድክ ሰው ለምን እጅግን ጨመርክበት ጸሎት የጊዜው ነው በኤርምያስ አፍ የ70 ዓመት ምርኮ ይፈጸመ እስራኤልን መልሳለሁ እንደተባለ አናቷ ላይ ገና 70 ዓመት ሲያልቅ ዳንኤል ቆሟል ዳንኤል ሁሌ መማለድ አይችልም ዳንኤል ለዛን ቀን እንደተፈጠረ ያውቃል ጊዜን የሰጠው እግዚአብሔር እንደሆነ ያውቃል ሐሳቡንም ያውቃል ዳንኤልና የመለኮት ጊዜ ግጥም አለ እጅግ የተወደድካል ዲግሪ ታይቶ አይደለም ታውቃለህ ስልጣኑም አይቶት አይደለም ስለ ጊዜ ምስጢርን ዳንኤል ያውቃል በሩን ክፈችልኝ ታጥቤ ያለው ግሬን ታጥቤ እልፍ ብሎ ሄደ ውዷን ልትፈልግ ሄደች መፈለጓ ጥሩ ውዴ ማለቷም ድንቅ ግን አውት ኦፍ ታይም ደበደቧት ምን አሏት ታውቃላችሁ 5 ቆነጃጀት ነበሩኮ 10ሩም ቆንጆ ናቸው 10ሩም ሚዜ ናቸው በር ተዘግቶ አላቅሽም ለምን ተባለች የጊዜ ጉዳይ ዘይት ገዝተው መተዋል ጌታዬ ብለውታል እኮ ደግሞ ደናግሎች ተብለዋል እኮ ሰነፍና ዝንጉ እንዲባሉ በር ተዘግቶ ዘላለማቸው ጣለምን ተወሰነ በተሰጣቸው ጊዜ ውስጥ የመለኮትን ሐሳብ ማገልገል አልቻሉ ጊዜ አንድ አገልጋይ ታውቃላችሁ ብዙ ጊዜ በዩቲዩብ ብዙ ስለሚሰማ ብዙ ትርጉም ስለሚይዝ በአቅም ማልናገርባቸው ምሳሌዎች አሉ ግን እኚህ ሰው በአደባባይ ስለተናገሩት ነው በአደባባይ የምናገረው እባክህ ጫማ ግዛልኝ አለኝ አሉ አባታቸው ለአገልግሎት ነው ለሥራ እዚች ሀገር ወጥቼ ስመጣ ገዛልሃለሁ አልኩት
እና እኚህ የከበሩ ሰው ውጭ ሀገር ሄደው ሲመጡ አባታቸው ሞተዋል እና ምን አሉ? ምን ነው ከሞት ተነስቶ የወርቅ ጫማ በገዛውለት? አይችሉም። ቱሌት መቼም የምታረገው ለዘላለም ሳታረገው ትቀራለህ፣ ጊዜ ካልገባ ማለት ነው። ገማሊያ ቆመ። ድንቅ መቆም። ብዙ ጉባኤ ሊቆም ይችላል እኮ፣ ብዙ ተጽዕኖ ማያመጣበት እድር ሊቆም ይችላል፣ የቤት ማህበር ይቆማል፣ ለቅሶ ብዙ ይቆማል። እቺ ግን የመለኮት ቀን ነች። አንዳንዱ እንደሌላው አይሆንም። የህይወትን ሁሉ እንድምታ ይወስነዋል አንዳንድ መቆሞች። ባለቤቴ ስሟን ብዙ ጊዜ አጠራም፣ ግን አስደንቃኛለች። አንዴ እኔ የምሰራበት መስሪያ ቤት ነበር የምትሰራው እና ያው ደሞዝ ይከፈላታል፣ እዚህ ግባ ባይባልም ግን ስራ ወጣ መግባቷም ድንቅ ነው ለሴት ልጅ። ታግዘኝ ነበር ነገሩ። እኔ ስራ ለለቀ ነው አለች። እኔ በእውነት ለቀቅ ያላልኳት። ለምን? ቤት መዋል እኮ ችግር ነው። በርግጥ እንጀራ ላናጣ እንችላለን። በጸሎት ላገዘ እባክህ፣ የማይጠፋው የዘላለሙን ሐሳብ ላገልግል። እንደዚህ ነው ያሰብሽው? አዎ። ጊዜን እዛ በቢሮ ያሳለፍኩ ከንቱ ሆነብኝ። እኔ ትርጉም አልሰጣለኝ ነው። አትጸጸችም በኋላ? አዎ ልቀቅ ያልኳት። የ7 ነው 8 ዓመት ጊዜዋን ለምን እንደምትውል አውቃ በጸሎት ታግዘኛለች። ግን ስራ ልቀቁ አላልኩም በእውነት። ገባኝ በእውነት እና በጣም ደስ አለኝ። እስከ ዛሬ በፊታችሁ እንድቆም ምክንያት ሆናለች። እና የእግዚአብሔር ሐሳብ ምንድነው ብትል ያንተ ጊዜ አሁን ነው እግዚአብሔር የሚልህ። አሁን ዛሬ፣ ነገ አይደለም፣ አሁን። የእግዚአብሔር ሐሳብ በተሰጠ ዘመን ውስጥ ማገልገልህ ነው። ነገ የቀጠርከው እሱ አይደለም፣ ትላንትም አልፏል። ያንተ ቀን አሁን ነው። አሁን ምን እያረክ ነው? ስለ ዛሬ ምን ታስባለህ? ስለዚህ ገማሊያ ቆመ። ያችን ቀን ቢያሳልፋት አለቀለት። ብዙ ስብስብ ስንክሳር ይገጥመዋል በእውነት። ከዛ ያረጋውን ይው እንዲያውም እዚህ ላይ ምን ይላል? ድንቅ ቃል ነው የተጠቀመው ምዕራፍ 5 ላይ። ገማሊያ ሐዋርያት ሥራ ምዕራፍ 5 ነገር ግን በሕዝቡ ሁሉ የከበረ የሕግ መምህር ገማሊያ የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ሐዋርያትን ጥቂት ፈቀቅ እንዲያደርግ አዘዘ። እንዲህም አላቸው። ድንቅ የእግዚአብሔር ሐሳብን ለሚመለከተው ነው የተናገረው። ተመልከቱ ምን አለ? ሐዋርያትን አውጡልኝ አለ። ለምን? አይመለከታቸውም። የእግዚአብሔር ሐሳብ አውጣውታል፣ ብርሃን በርቶላቸዋል፣ ወንጌልን ያውቃሉ። ከነሱ ጋር ጊዜ ማጥፋት አልፈል አውጡልኝ አለ። አወጡ። አሁን የእግዚአብሔር ሐሳብን የሳቱ የእግዚአብሔርን ሐሳብ ለማጥፋት ወገባቸው ለታጠቁ መናገር ጀመረ። ድንቅ ሰው ለሚመለከተው ነው ወንጌል ያደረሰው። ታውቃላችሁ ጫው የሚሰብከው ለጫው ነው። እዚህ ብርሃንስ ለብርሃን ነው፣ ለማይመለከተው። የብዙዎቻችን የምንናገረው የወንዝ ጓደኛ፣ ሃይ ስኩል ስትመረቅ የነበርከው ጓደኛ ወይ የጸሎት ቡድን፣ ከሰው ጋር ያለን ግንኙነት በዓላማ አይደለም። የተላክነው ሊገደሉ ሊታረዱ ያሉትን ሂዱ በሰማሪያ እስከ ምድር ዳር ነው የተባለው። ብዙ ውሏችን ግን ከጫው ጀውን ይያጋ ነው ቁጭ ያለው። ወንጌል የሚያስፈልገው ለገዳዩ ለጨለመበት ነው። ለጴጥሮስ አያስፈልገውም። አስወጣልኝ ጴጥሮስን አለቀ። ጊዜ የምበጅተው ለገዳዮቹ፣ ለካህናቱ፣ የሰይጣን ሐሳብ ለሚያስተናግዱ፣ የማይሞተውን ሐሳብ ሊያጠፉ ለፈለጉ ወንጌል ሰብካለሁ፣ እነዛን አስወጡልኝ አለ። ትክክል። ከሰው ጋር ያለው ግንኙነት በዓላማ ነው። ሳሙኤልም ይሄን ብላቴና አሳልፍልኝ፣ ለምን? ካንተ ጋር ጉዳይ አለኝ በማለ ኢንቨስት እንደሚያደርግ ያውቃል ሳሙኤል። እኔ አንዳንድ ማህበሮች አሉ። ማህበር ጥሩ ነው በእውነት የህዝቡን መስተጋብር ለማጥፋት ብዬ አይደለም። እድር ጥሩ ነው፣ እቁብ ጥሩ ነው፣ ጎረቤት ጥሩ ነው። እንደ ክርስቲያን ግን ከሰው ጋር ያለኝ ዓላማ ምንድነው? ለማዳን ነው። ካልዳነው ጋር ከጠፋው ጋር እንጂ ከሚወደኝ ሰው ጋር ከዳነው ጋር ውዬ ማድር ከሆነ ወንጌል አልገባኝም ወይም በእግዚአብሔር ሐሳብ ውስጥ ላልሆን ይችላል። የጸሎት ፓርትነር አይኑረን።
ባይብል ስተዲ ግሩፕ አይኖረን ማለት አይደለም። እነሱን እኮ በዋናነት ለዘላለም ታገኛቸዋለህ። ሊጠፉ የተቃረቡ ለዘላለም ሊያመልጡ ያሉ ለመታረድ የሚነዱ አሉ። ሐዋርያቱም ሞቋቸው አንድ ቤት ነበሩ። ጌታ ሄሮድስን አልኮ በተናቸው፣ አለቀ። አንድ ላይ እንዲሞቁ አይደለም ሐሳቡ። ጴጥሮስ ለያዕቆብ፣ ያዕቆብ ከዮሐንስ ጋር አንናቀቅም አሉ። ኢየሱስ የደከመው እርስ በርስ እንዲሟሟቁ አይደለም። በጨለማ ሊገደሉ የተመደቡ ብዙ አሉ። የእግዚአብሔር ሐሳብ ምንድነው? አሁን በጊዜ ውስጥ ሐሳቡን ማገልገል ነው። ስለ ጊዜ ሲገባ ነው። ሁለት ለሚመለከተው ነው ወይ የምትናገረው? እኔ የተመረኩት ሃይ ስኩል ውስጥ የዛሬ ስንት 30 ነው 40 ዓመት እንግዲህ ያስቡት። የ12ኛ ግራጁዌሽን ህብረት የሚል ተቋቋሟል። አልመጣም። ለምን ነው የምመጣው? ካንቺ ነው ወንጌል ሰብካለሁ። በቃ በሙሉ ኮድነዋል። እየተሰበሰብን እንወያይ፣ ሻይ እየጠጣን እንጠብቀው። ለምን ነው የምጠብቀው እንዴ? አንዳንዱ ህብረት መፍረስ አለበት። በእውነት ነው የምላችሁ። ሰማይ ብጽና ያልሰጠው ቅዱስ ቃሉም ያላተመው የወንዜ ልጅ ባላደራይ ባለውለታይ ተዛዝሎ መኖር ስንት እኮ የተጠማለ ለመገደል ጫፍ ይደረሳል። በእውነት ነው የምላችሁ። ከሰው ጋር ያለን ግንኙነት በዓላማ አይደለም፣ በውለታ ነው፣ በዘር ነው፣ በጎሳ ሆኖ ቁጭ አለ። ከዳንና ደቀ መዝሙር ከሆነ ዞር ትላለህ። ከዳንና ደቀ መዝሙር ከሆነ ዞር ትላለህ። ከሌላው ጋር ጊዜ እንዲኖር ማለት ነው። እኛ ግን እስከ ሞት ተዛዝለን ከልብ ወዳጅ ጋር ትክክል ነው። ወዳጆች ያስፈልጋሉ እስከ ሞት። ሁሌ ከነሱ ጋር ግን የወንጌል ጉዳይ የእግዚአብሔር ሐሳብ አልገባህም ማለት ነው። አሁን የሥራ ጉዳይ እንጂ ባልንጀርነት አይደለም። በሰማይ ለዘላለም እኖራለሁ፣ በምድር ግን በሥራ ላይ ነኝ። ብራዘር ያልተያዙትን ለመያዝ ኋላዬን ትቼ ማልዘረጋ ከሆነ የእግዚአብሔር ሐሳብ አልገባኝም። ለማይመለከተው መናገር የለብኝም። ለሚመለከተው ነው መናገር ያለብኝ። የሚመለከተው ማን ነው? በውጭ ያለው ነው ወንጌል ያልገባው። አየህ፣ ሲኦል ሊገባ ያለው አጋንንት የሚነዳው ስንት ተብታቢ ደጋሚ፣ እነሱ ነው የሚያስፈልጋቸው። አቢጊያ 400 ሰዎች የቀበሌውን ሰው ለመግደል እየጋለቡ ነው። አዎ፣ ለባሌ እንዳትነግሩት፣ ለቀበሌው ሰውም እንዳትነግሩ፣ ወደ ገዳው ወደ ዳዊት ጋለባሉ። ብራቮ! የሚመለከተው በቁጣ የነደደው ሊገድል ጫፍ ላይ ላለው ዳዊት ነው። በቁጣው አበረደች፣ ገዳውን አዳነች፣ ሊገደሉ የነበሩትን ጣልቃ ገባች። ወንደርፉል የወንጌል ሰው ለማመን እንደምትናገር ታውቃለች ማለት ነው። አንዳንዴ ሰባ ሰገሎች መጡ፣ ኮከብ አይተው መጡ። የሚገርማችሁ ለሕፃኑ ሰገዱ። ትክክል ነው። ግን አንዳንዴ ለማን እንደሚናገሩ የገባቸው አይመስለኝም። ለሄሮድስም ነገሩት። ከ2 ዓመት በታች ያሉ ሕፃናትን በሙሉ ገደላቸው። በጥበብ አልነገሩም። አየህ፣ ለገዳዩ መረጃ ቀበሉት። ሰገዱ። ሲመለሱ ለቅሶ ብቻ ነው። ለማ ምን መናገር እንዲገባቸው አያውቁም። ነቢይቱ ሐና የእስራኤልን ቤዛ ለሚጠባበቁ ስለ ኢየሱስ ትናገር ነበር። ለምን? አንዳንዴ እንቁህን በሪያ ፊት አትጥልማ። እየነገርከው ካልገባው ጓደኛ አድርገህ አድነው አልተባልክም። ስበክ እንጂ አድን አልተባልክም። ማዳን የእግዚአብሔር እኮ ነው። በቃ ዞር ትላለህ። ዞር ትላለህ። ሎጥ ሰዶም ገሞራ በሳል ልጠፋ ነው፣ ቶሎ ሰብከህ አድን አለው። የልጁ ባልጋ ምራቱ ጋር ሄደ። አረ ሰዶም ገሞራ ልጠፋ ነው፣ መልአክ ነገረኝ ውጡ። አረ እባክህ አትቀልድ አለው። ሌሊቱን ሙሉ ሲዘባዘብ መልአክ ጎትቶ አወጣው። ነገር እንጂ ዘብዝብ አልኩ እንዴ ብራዘር? 100 ሶዶማውያን ብትነግር 10 ይድኑ ነበር። አንዱን ጋር ጥብቅ ትላለህ እንዴ? ልቀቅና ውጣ አለው። ጓደኛ አረጋለሁ እያልን 20 ዓመት ካንዱ ጋር 6 ዓመት ካንዱ ጋር የት ቦታ ነው ጓደኛ አርግ የተባልከው? ትነግራለህ። እምቢ ካለ ሁለቴ ንገረው። እምቢ ካለ ዞር በል ጢሞቴዎስ። ተረት እየተረተ አሮጊቱ ተረት ጊዜን ያፍጅብህ። ዞር ብለህ ለሌሎች ንገር። ሊገሉት ፈለጉ፣ ዞር ብሎ ሌላ ቦታ ነው ኢየሱስ። ጳውሎስ ሌላ ቦታ ነው። ሊገሉት ፈለጉ፣ ሌላ ቦታ ነው። እየዘራ ትሄዳለህ። ጓደኛ አርግ አልተባልክ። አንዳንዴ ከየት እንዳመጣ ነው ፕሪንሲፕሉን አላውቅም። ለማይመለከተው ለማይገባው ብዙ ኢንቨስትመንት። ገማሊያ ቆመ፣ አስወጡልኝ ሐዋርያቱ። ለምን? አይመለከታቸውም። ሰብስቡልኝ እነዚህን ገዳዮችን፣ ይመለከታቸዋል። ወንደርፉል።
የእግዚአብሔር ሐሳብ በተሰጠ ጊዜ ውስጥ የሚፈጸም ነው። የእግዚአብሔር ሐሳብ ለሚመለከታቸው ማድረስ ነው። የእግዚአብሔር ሐሳብ የረጅም ዘመን ጓደኝነት ስንት ዓመት? የ30 ዓመት ፍሬንዴ። ኧረ እባክሽ ፍሬንድሽፕን መበጣጠስ እኮ አይደለም። 30 ዓመት ከሷ ጋር ነሽ የምትጠጪው። 30 ዓመት ከሷ ጋር ነው የምትሳምት። በጌታ እኮ ነሽ ደግሞ ላላ ታረጊያለሽ። ላላ አርገሽ ካላመኑ ጋር ጠበቅ። ለምን ከዳነች በኋላ ላላ ታረግና ወደ ሌላው እንደዛ ነው። የእግዚአብሔር ሐሳብ መገለጫው በተሰጠ ጊዜ ውስጥ ነው፣ ለሚመለከተው ነው። ሶስተኛስ በስፍራ ነው። በስፍራ ነው። ገማልያ በሸንጎ ቆመ። እነዚህ ሸንጎ እኮ ኢየሱስን የገደሉ ናቸው ታውቃላችሁ። ግን እግዚአብሔር የመደበው ገማልያን እዛ ነው። አለቀ። የእግዚአብሔር ሐሳብ በጊዜ ውስጥ ነው፣ ለሚመለከተው ነው። ከዛስ አንተ ባለህበት ቦታ ነው፣ በጊዜ ውስጥ ነው። አንዲትም ሴት ወደ ሶሪያ ተማረከች። ለነዕማን አንድ ነብይ አለ እጅ ቢጭንብት ትድናለህ አለችው። የሷ ቦታ የት ነው? በምርኮቦ ወነ ቤት ብትገባም እዛ ነው ያንተ ቦታ። ፓይለት ነህ፣ ቦታ እዛ። ነጋዴ ነህ፣ እዛው ነው ቦታ። ግድ ቸርች ፑልፒት ስጡኝ ማለት የለብህም። በቦታህ ላይ የእግዚአብሔር ሐሳብ ይገለጣል። ገማልያን የፈለገው በዛ በሸንጎ ነው። ለሌላው እግዚአብሔር ሌላ አለው። ዳንኤል በምርኮ ነው። ጳውሎስስ ወህኒ ቤት ነው። ታውቃላችሁ ያቺ ሴት በምርኮ ላይ ነች። በሁሉ ቦታ ባለህበት ቦታ የእግዚአብሔር ሐሳብ ይገለጣል። ግድ ስፍራ መቀየር የለብህም። እነ ዳንኤል ታውቃላችሁ ባሉበት ቦታ ያህዌን አስከብረዋል። ዮሴፍ በግብጽ፣ ዳንኤል በባቢሎን፣ እነ ሕዝቅኤል ደግሞ ባሉበት በእስራኤል። እግዚአብሔር ሁኑ የምንኖርበትን ዳርቻና ዘመናችንን ታሪካችንን የሚቆጣጠር እሱ እግዚአብሔር ነው ይላል። በአንድ ቦታ ሲያስቀምጥህ በምክንያት ነው። ጽዳት ሰራተኛ ነህ፣ ሹፌር ነህ፣ ምንድነው ስራ? አለቃ ነህ። ባለህበት ቦታ እግዚአብሔር ሐሳብ አለው። እዛ ነው የሚፈልግህ። አሁን ባለ ጊዜ ነው የሚፈልግህ። በፊትህ ባሉ ባልዳኑ ሰዎች ፊት ነው የሚፈልግህ። የእግዚአብሔር ሐሳብ እንዴት እንደተዋቀረው ገማልያ ገብቶታል። በዛ በማይመች ቦታ በመኖሩ በመቆሙም ሰዎችን አዳናቸው። የእግዚአብሔርን ሐሳብ አገለገለ። አራተኛና የመጨረሻው በጣም ያስደነቀኝ እንዲያውም አራተኛው የሚናገረው ነው። ቁጥር ምዕራፍ 5:36 ላይ በሸንጎ ተነስቶ ሐዋርያቱን ጥቂት ፈቀቅ እንዲያደርግ አዘዘ። እንዲህም አላቸው፣ የእስራኤል ሰዎች ስለነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ። ከዚህ ወራት አስቀድሞ ቴዎዳስ እኔ ታላቅ ነኝ ብሎ ተነስቶ ነበር። 400 የሚያህል ሰዎች ከእርሱ ጋር ተባበሩ። እነርሱም ጠፉ፣ የሰሙትም ተበተኑ፣ እንደምናምንም ሆኑ። ከዚህም በኋላ ሰዎች በተጻፉበት ዘመን የገሊላ ይሁዳ ተነሳ፣ ብዙ ሰዎችን አሸፍቶ አስከተለ። እርሱም ጠፋ፣ የሰሙትም ሁሉ ተበታተኑ። ቃሉ ደስ ይለኛል። ሁለት ድንጋይ አንድ ላይ አልተቀመጠ ማለት ነው። ብትንትኑ ወጣ። እኔ እምላችኋለሁ ከነዚህ ሰዎች ተለዩ፣ ተዋቸውም። ይህ ሐሳብ ወይም ስራ ከሰው ከሆነ ይጠፋል። የሚገርም ቃል ነው። ከእግዚአብሔር እንደሆነ ግን ታጠፉት ዘንድ አይቻላችሁም። 4 ነጥብ። ስለዚህ ገማልያ ምን ገብቶታል? የማይጠፋው የእግዚአብሔር ሐሳብ ገብቶታል። የሰው በሙሉ እንደሚደመሰስ ገብቶታል። ከታሪክ ተማሩ፣ ከባይብል አትማሩ። ቴዎዳስን ይዩት። በእናንተው ዘመን የነበረ ቴዎዳስ አፈቀላጤ ነው። በንግግር እንደ አቢሴሎም እንደ ካድሬ ማለት ነው። ንግግር የሚችል ሰው አለ፣ አእምሮን የሚማርክ። በንግግር 400 ሰዎች አሰለፋቸው። ብዙ ጊዜ አንደበት ሰዎችን ይገዛል እንደምታውቁ። ቴዎዳስ እኔ ታላቅ ነኝ ብሎ ትቢቱን ይው በንግግር 400 ሰዎች አሰለፈ። እርሱም ጠፋ፣ አሰላፊው። የተሰለፉትም ሁሉ ተበተኑ፣ እንደ ምናምን ሆኑ። ምናምን የት እንደነበሩ የማይታወቁ ሆኑ። ታውቃላችሁ አንዳንዴ በጣም ኦራተሮች አሉ። ፍልስፍናቸው፣ ንግግራቸው፣ ሎጂካቸው የሚጠፋ ይመስላችሁ። የሌኒን
ምድርን ወርሶት ነበር። እሱም ተከታዩም ብትንትን ስንት ሕገ መንግሥት ስንት ፍልስፍና ያወጡ የሉም። የሰው በሙሉ ይጠፋል። ከታሪክ ተማሩ። አይ ብዙ ሰዎች እኔ አንዳንዴ ይሄ ሩት ዓለም ትክክል ነው ብዬ ተከትየው ያለኝ ሰው አለ። በእውነት አንተ ባይብልን ይዘህ እኔ ደግሞ የማርክስና የሌኒን መጽሐፍ ይዤ ሄድኩ። ማርክስና ሌኒን ተበተኑ፣ ያንተ ባይብል ግን አለኝ አለ። ንስሐ ቢገባም ወደ ጌታ ቢመጣም ዘመኑን የሌኒን ፍልስፍና ብልቶት ነበር። እና የሰው በሙሉ ይጠፋል። የዲዮዳስ ጠፋ፣ የአቢሴሎም ጠፋ። 1000 ዓመት ንገስ የተባለው ያ ልባቸውን የሰረቀ መልኩ የሚያምር ንግግሩ የሚያምር እንደምቧይ ካብተናል። የና አዶንያስ ሁሉ አድማ ተንዷል። ዶይቅ አቤት ይለዋል መዝሙረ ዳዊት ላይ ምዕራፍ 52 ላይ አንደበትህ ከቅቤ ይልቅ የሚለሰልስ ከሰይፍ ከተሳለ ሰይፍ ይልቅ አንደበትህ በጣም ልብን ሰንጥቆ ቢገባ ነው። ነገር ግን እግዚአብሔር ከስራ ይነቅልሃል ለዘላለም ያፈርስሃል ይለዋል። በጣም ዶይቅ ታውቃላችሁ 85 ካህናት ያስገደለ አቤሜሌክን ጨምሮ ያስገደለ ሳኦልን የተቆጣጠረ ሰው ነው። ለምን? ንግግሩ በጣም ሻርፕ ነው። ግን ይገርማችኋል የምድር ነው የሰው ነው ቢያጋንንት ነው። ሲሞን ማን ሊመስለው ይችላል? የእግዚአብሔር ታላቁ የእግዚአብሔር ኃይል እስኪባል ገኖ ነበር። እሱም ተከታዮቹም የሉም። እና ሌላ ደግሞ ያነሳል የገሊላው ይሁዳ ይላል ቁጥር 37። ይሄ ገሊላው ይሁዳ ከንግግር ያለፈ ነው፣ ብዙ ተከተሉት ይላል። ቁጥሩ እንዲያውም አልገለጠውም ሉቃስ። ለምን? የገሊላው ይሁዳ ይሄ ያልተገረዘ ሮማዊ ሁሉ ማርና ወተት ምድራችንን ወስዶ ጠበንጃ ታጥቀን ሽምቅ ገብተን እንገልብጠው እንጂ የብሔር ጉዳይ ነው። ዘረኝነትና ብሔር ስላለው መዝግበኝ ማለት ጀመሩ። ሴንሲቲቭ ኢሹ። ያልተገረዙት የአብርሃምን ርስት ወሰዱ። እንዋጋና ሮምን እንገልብጥ መዝግበኝ። የገሊላ ሰዎች ጲላጦስ ገሏቸዋል። እስከዛ ድረስ ጽኑ ነበሩ እስከ ሞት። ደማቸውን ቢያፈሱ ለእግዚአብሔር ሐሳብ ብለው ነው የሚሉት። እና ብዙዎቹ በሽምቅ ገቡ። የገሊላው ይሁዳ ብዙዎችን አሸፈተ የሚላችሁ ጠበንጃ ሲዞ ነው። ያ በንግግር ነው። ይሄ ደግሞ በዘረኝነት በህቡ በጦርነት ነው። ታውቃላችሁ ኢትዮጵያ ውስጥ ስንት እኮ አልቋል። ስንቱ አልቋል። በእውነት ስንት እናት ታለቅሳለች። መልካም መስሏቸው ገብተው በኋላ ቁስሉ ከባድ ነው እስካሁን ድረስ በብዙ ቦታ። ለምን? ሴንሲቲቭ ኢሹ ስለሆነ ማንም ሰው አርቆ ሊያይ አይችልም። እና ብዙዎች ደመከልብ ሆነው አልቀዋል። ልትክዱት አትችሉም። በታሪክ ውስጥ በዘመናት መሃል ብዙዎች አልቀዋል። ብዙዎች አሸፍተው ለጦርነት አነቃቃ። እርሱም ጠፋ፣ የሰሙትም ሁሉ ተበታተኑ ይላቸዋል። ወይኔ ልጄን መገበሬ ለዚህ ነው እንዴ? እጄ የተቆረጠው ለዚህ ነው እንዴ? አይኔ የጠፋው ለዚህ ነው እንዴ? ወይኔ የሚሉ አሉ። ወደፊት ይኖራሉ። በእውነት ተከታዩም አስከታዩም ይበታተናል። ለእስራኤል መውደም ምክንያት እንዲያውም እነዚህ ባንዳ የሆኑ ለሮም አንገዛም ያሉ የብሔር ፖለቲካ ያነጀቡ ናቸው። መቅደሱንም አፈረሱት። ቲቶ ጄነራል ተልኮ ጭጥ አረጋቸው እስራኤሎች። ከ1 ሚሊዮን በላይ ህዝብ አለቀ። ለምን? ያለ እግዚአብሔር ሐሳብ በሚጠፋ በሚበታተን አጀንዳ ውስጥ ከተቱት። ለዚህ ዋና ማሳይና አቀናባሪዎቹ ካህናት ናቸው። አታውቁ? ይሄው ለአብርሃም የሰጠውን ርስት ያልተገረዙት ወሰዱ። መዝግበኝ ካህኑ ያፋፍሙት ነበር። ካህናት ጠበንጃ የታጠቀ ቄስ እንደማለት ነው። ከእግዚአብሔር እንዲያስታርቅ እንጂ ሰዎችን እንዲያጋድል እኮ አይደለም የተሾመው። የማይጠፋውን የእግዚአብሔር ሐሳብ በሚጠፋ ቀየሩት። ህዝቡን እነሱን ስለሚያምን እሳት ውስጥ ማገዱት። የመስቀል ጦርነት የሚባል አለ። ጳጳሱ ታንኩ ላይ እጁን ጭኖ ይባርከዋል። ታሪክን ታወቃችሁ? ኢሮፕን ያጫረሱት ካህናቱ እኮ ናቸው። እና አስገራሚ። እኔ ስለ አገር ሰው አይዋጋል አልኩም እና ስለ ወታደሮች አይጸለይም አላልኩም። ነገር ግን የሰማይ የእግዚአብሔር ሐሳብና የምድር ሐሳብ ነው እያካፈልኳቸው ያለው። የገሊላው ይሁዳ ተበተነ፣ ተበታተነ። እና ምንድነው ይሄን ሁሉ ታሪክ ያመጣህብን?
ከታሪክ አትማሩም? ከይሁዳ አትማሩም? ከገሊላው ይሁዳ ከቴዎዳስ አትማሩም? አይናችሁ ፊት ተበታተኑ እንደምናምን ሆኑ። ሶሃት አንድ ፕሪንሲፕል አግኝቻለሁ። እነዚህ ሰዎች ከእግዚአብሔር ካልሆኑ ተዋቸው። ለምን? ራሱ ይበታተናል። የፈለገ ችካል ብትተክለው፣ የፈለገ በገመድ ብታስረው ብትንትኑ ነው የሚወጣው። ከእግዚአብሔር የሆነ አይጠፋም። የዘላለም አምላክ። ይሄ እኮ ትልቅ መገለጥ። የማይጠፋ የእግዚአብሔር ሐሳብ የማይጠፋ መሆኑን ገማልያል ያውቆታል። ከእግዚአብሔር ናቸው አታጥፏቸው አላለም እንጂ በድብቅ ይሄ ሐሳብ ያጠፋቸዋል። እግዚአብሔር እነሱን እናጠፋለን ብትሉ ለምን? የማይጠፋውን አጠፋለሁ ብትል ከአምላክ ጋር ነው የምትጋጨው። አሳጥማጅ ነው አልተማረም ቴዎሎጂ ቀብጥርሷ አትበል። የእግዚአብሔር ሐሳብ አለበት። እግዚአብሔር ነው የሚያጠፋቸው። ተዋቸው። ከታሪክ አትማሩ። ማኔ ቴቄል ፋሬስ ተብሏል። የወገቡ ጅማት ተፈታ በነዋያተ ቅድሳት ከሴተኛ ዳሪ ጋር ሲጠጣበት የናቡከደነጾር ልጅ ብልጣሶር። አሬ ማኔ ቴቄል ምንድነው? የአምላክ ታት ዳንኤል ይጠራሱ ነው የሚተረጉመው። ንጉስ ብልጣሶር ተረጉምልሃለሁ፣ ግን ጥያቄ ልጠይቅ። ከባይብል አትማርቶ ከነብይም አትማር፣ ከአባት አትማር። እግዚአብሔር ለአፉን ሲከፍት 7 ዓመት ሳርግጦልሃል እንደሃያውኩ ደገምከው። እነዚህ የተማረኩ ብርጭቆዎች ቢሆኑም በቅዱስ ቅባት የተቀቡ እኮ ናቸው። ከሴተኛ ዳሪ ጋር ተተጣባቸዋል። ከፈለ፣ በተነ፣ መዘነ፣ አቀለለ ማለት ነው። ትርጉሙ የራስ ጉዳይ ነው። በዛው ሌሊት ሜዶንና ፋርስ መንግስቱን ከፈሉት ታውቃላችሁ። እና የወይን ጠጅ በንጉሱ ልደት ሲጠጡ ሰክረው ነበር ዘበኞቹ። ጠላት በቱቦ ገብተው የናሱን ደጅ ቆረጡትና በሩን ከፈቱት። የተኙበት ጠቅላላ ገደሏቸው። ሜዶንና ፋርስ ታውቃላችሁ መንግስቱ እንዴት እንደተከፈለ። ገማልያል ከታሪክ ተምሯል። ብልጣሶር አልተማረም። ኢቭን ከአባቱ አልተማረም። የሚጠፋና የማይጠፋው እኔ የምልህ ሃማ ልትወድቅለት የጀመርከው ሰው ማን ነው? አይሁዳዊ ነው። ያጠፋል እንጂ አታጠፋው። በምን አወቃችሁ? ከታሪክ አታውቅም። ከአብርሃም ጀምሮ እንደ ሳር አሕዛብን እየበላ ይመጣ የማይጠፋ ዘር እንደሆነ እንዴት አታውቅም? አየህ፣ ከማትችለው ጋር ተጋጠምክ፣ ይደመስሳል። ለምን? የማይጠፋ ነው የእግዚአብሔር ሐሳብ። አሕዛቦች ናቸው እነዚህ ዞሳራ እንደዚህ ይሉታል። ጳውሎስ የመውጊያውን ብረት ብትቃወም በአንተ ይብስብሃል። ለምን? የምታሳድደው የማይሳደደውን ነው። የምትጋልበው የማይሞተውን ነው። አንተ ማን አለ? እኔ ኢየሱስ ነኝ አለ። ከማትችለው ጋር ነው። እስጢፋኖስን ገደልክ ማለት የእግዚአብሔር ሐሳብ ሞተ ማለት አይደለም። አደጋ ውስጥ ነህ ጳውሎስ። በምንም አይነት የሰማውን ልታጠፋው አትችልም። በወኔ አይጠፋም፣ በባጀት አይጠፋም፣ በኮሚቴ አይጠፋም። እጅን ብትሰጥ ይሻላል አለ። ገማልያል ባነነ ቀድሞ አውቆታል ነው የምላችሁ። እኔ ወደ 41 ዓመት እየሞላኝ ነው ሳገለግል። መቼም በትንሽ ጀምሬ በእውነት እላችኋለሁ በአንድ ቀን ተጸጽቼ አላውቅም። ለምን ብትል ሌባ በማይበላው ብል በማይበላው ሌባ በማይሰርቀው በሰማይ መዝገብ አለኝ። ያገለገልኩት የእግዚአብሔር ሐሳብ ወንጌልን ነው። አይነ ማለት ጸጸት። ለምን? አይጠፋም አውቀዋለሁ። የኔ ቢሆን ይጠፋል፣ የወላጆቼ ቢሆን ይጠፋል። የእግዚአብሔር ሐሳብ አይጠፋም። ተጠብቆ እኔ ባለውበት የሚያገለግል ከኔ ጋር ይኖራል። ከኔ ውጭ የሚያገለግል ይበትናል፣ ያባክናል ይላችኋል። ስለዚህ ገማልያል የእግዚአብሔር ሐሳብን በማገልገሉ የማይጠፋ መሆኑን እየነገራቸው ነው። አይጠፋም የእግዚአብሔር ሐሳብ። ይሄ እግዚአብሔር ሐሳብ 4 ባህሪያቶቹ ምንድናቸው? አንደኛ በጊዜው የሚፈጸም ነው። በአንተ ጊዜ ማለት እኮ ነው። እግዚአብሔር በሰጠ በጊዜ ውስጥ የሚፈጸም ነው። ለሚመለከተው የሚተላለፍ ነው፣ ለማይመለከተው አይደለም። በስፍራው የሚታወቅ ነው፣ ባለበት ስፍራ የሚገለጥ ነው። ይሄ እግዚአብሔር ሐሳብ አይጠፋም። በዚህ 4 የተገመደ ነው ገማልያል። ውጤቱን ሄዳችሁ እዩት፣ ሰሙትን። ሊገደሉ የነበሩትን ገረፏቸው። ከመግደል ወደ ግርፋት ቀየረው። በጣም ጥሩ ነው። ከግርፋት ባያድናቸውም ከሞት አድኗቸዋል። ግርፋቱ ደስታንና ብጽዕናን ነው እንዲያውም ያመጣው። ደስ እያላቸው ወጡ ይላል። ሰሙት፣ ከዛ ፈቷቸው ይላል።
እና ገማልያ ወገኖች ሆይ አሁን 50 ደቂቃውን የፊታችሁ ከቆምኩ ምንድነው የዛሬው መልእክት? እግዚአብሔር ይላል ተረኛው ገማልያ አንቺ ነሽ፣ አንተ ነህ። እንደ ስሙ በሰማይ ብድራት ያለው አገልግሎት የእግዚአብሔርን ሐሳብ ማገልገል ነው። ወገኖች ሆይ የማይጠፋውን የጊዜውን በምድብ ቦታ ላይ የእግዚአብሔርን ሐሳብ ያገለግልክ ነው ወይ? ለዚህ እንደተሾምክ ታውቃለህ? ለዚህ እንደተሾምሽ ታውቂያለሽ? ሁለተኛ ቆሮንቶስ 4:8 ላይ ጳውሎስ ይሄ አገልግሎት ስላለን አንታክትም ይላል። የማይጠፋ አገልግሎት ስላለው ከእግዚአብሔር ጋር ታረቁ ብለን እንሰብካለን ይላል። ሊገሉት ያሉትን አድን ይላል ጳውሎስም ወንጌልም። የተቆጡትን ያበርዳል፣ ሊገደሉ ያሉትን ያድናል። የማይጠፋውን የእግዚአብሔር ሐሳብ በዘመኑ በምድብ ቦታው ለሚመለከታቸው ሲያሰራጩ ኖሩ ማለት ነው። የገማልያ መሳዮች በገማልያ አገልግሎት ቱንቢ በማይጠፋው በእግዚአብሔር ሐሳብ ሚዛን ውስጥ የትጋነኝ ነው ጥያቄው። ዛሬ ሞጋሽ ጥያቄ አለ። እርግጠኛ ነኝ ስንወያይ ሞር እንደምናዳበረው። ግን ገማልያ ዛሬ ቆሞ ይሰብከናል። እኔ ያገለገልኩት የማይጠፋውን ነው። ያ የማይጠፋው ምንድነው? ወንጌል ነው። የማይጠፋው ምንድነው? የእግዚአብሔር የሆነው። ካገለገልክ አይቀር የማይጠፋውን ከሞት በኋላ ብድራት ያለውን ሪዮታ ዓለም ፖለቲካ የማይበርዘውን ሁሌ እንደደመቀ የሚኖረው እሱ የእግዚአብሔር ሐሳብ ነው። አንድ ሁለት አሁን ባለህበት ቦታ ጉዳይ አለኝ ይላል እግዚአብሔር። በቦታ ነው የእግዚአብሔር ሐሳብ የሚገለጠው። ቦታ መቀየርም ላያስፈልግ ይችላል። ምንም ቦታ ሁን እግዚአብሔር ራሱን ባለህበት ቦታ መግለጥ ይችላል። እሺ የእግዚአብሔር ሐሳብ አሁን በተሰጠ ጊዜ ነው። በኋላ አትችልም። ጉንጭ ጎድጉዶ አይን ሞጭሞጮ በኋላ አትችልም ብራዘር። በጉብዝና ወራት አሁን ነው አንተ ጊዜ። አሁን ዛሬ እኮ ነው። እንዲያው ለነገ ማሳደር የለብህም። ዛሬ ማድረግ ስትችል ነገ አረጋለሁ አትበል። ለምን? ነገ አንተ አይደለም። አሁን ነች የእግዚአብሔር ሐሳብ። ባለሁበት ቦታ ነች የእግዚአብሔር ሐሳብ። ለሚመለከተው ነው የእግዚአብሔር ሐሳብ። ብዙ ጊዜ ይሄን ኢንቨስት የምታደርገው ከሚመች ሰው ጋር ነው? ከዳነው ሰው ጋር ነው? ከሚቀበል ሰው ጋር ነው? ወይስ ለሚመለከተው መልእክቱን ታደርሳለህ? በማይጠፋው ነው በሚጠፋው ሐሳብ ላይ ነው። እንግዲህ እንደዚህ ነው ሙግቱ። ገማልያ የከበረ አገልጋይ ሆኖ የከበረ ሰው ሆኖ ሩጫውን ጨረሰ። አንቺስ ነው ጥያቄው። በከበረው መንገድ ላይ ነው ሆይ? በማይጠፋው አገልግሎት ላይ ነው ሆይ ነው ጥያቄው። እግዚአብሔር ይርዳን።